ብለን እንዴ ሆዴን እየቆረጠኝ ነው ማለት ነው እንዲህ በቃ ተቆርጧል ማለት ነው አይደለም፣ ህመም አለው ማለት ነው። ያን ስሜት ከተናገር ኖርማል ችግር የለውም። አላህ በዛን ሰዓት ጠብቋቸዋል። አዎ ጠብቋቸዋል። እነሱ እንዳሉት እንኳን በዛ ስሜት ቢሞቱ አላህ ሸሂድነት እንዲሆኑ ፈልጎ ነው ብሎ ነው ዑለማዎችን እንትን ብሎት አላህ ሰማዕት እንዲሆኑ ያንን ህመም ድጋሚ ቀስቅሶ በዛ ነገር ሞቱ ብሎ የሚያስቀምጡት። ግን በዛ ህመም አይደለም የሚሞቱት። ኖርማል አሟቸው ነበር ከዛ በፊት ኖርማል ከዛ በፊት አሟቸው ነበር ነቢ ዓለይሂ ሰላቱ ወሰላም እንጂ የትኛው መርዝ ነው 4 ዓመት ቆይቶ እንትን የሚል በዚህ አይነት እንትን መሆን አላዋቂነት ጥሩ አይደለም። አላዋቂነት በዚህ ደረጃ ግን እኮ ሀዲሱ ማለት ነው ካያችሁት ሴትዮዋ እኮ ያን መርዝ ያደረገችው የነብያችንን ነብይነት ለማረጋገጥ ነው። ባይዘው አረጋግጣለችም ጭምር ነብይ ከሆንክ አረጋግጣለች፣ ካልሆንክ ግን አሁን በልተህ ትሞታለህ ብላ ነው አይደለ? ያ እንደውም በጣም እንትን ነው ሀዲሱ። ሱብሃንአላህ አረጋግጣለች። የነብይ መሆናቸው አረጋግጣለች። ነብይ ካልሆንክ ነብይ ከሆንክ አይጎዳህም። ነብይ ካልሆንክ ግን ከአንተ እናርፋለን ያለችው ለምን አደረግ ስትባል ነብይ ከሆንክ አይጎዳህም። ነብይ ካልሆንክ ግን ከአንተ እናርፋለን፣ ከአንተ ከተንኮሉ ከውሸት እንገላገላለን ብዬ ነው ያደረግኩት ብላለች። በጣም ኃይለኛ መርዝ ነው፣ ኃይለኛ መርዝ ነው። ለዛ እኮ ነው ሰሃቢይ ወዲያውኑ እኮ ነው የሞተው። እሳቸው ለምን አልሞቱም? ያን ነገር ቀምሰውት። ሱብሃንአላህ። ጥያቄ ያለው ሰው ይግባ፣ ችግር የለውም። ግን ይሄ በስነ ስርዓት በአዳብ መከራከርም የፈለገ ሰው በእውቀት ቢከራከር ጥሩ ነው ነው ወይስ የእሳቸው ሰውነት ድንጋይ ነው? ክርስቲያኖች ገብተው ቢጠይቁ ቢያውቁ ደስ ይለናል። እኛ ከበአዳብ እኮ እንዲወጡ ነው ፍላጎታችን። ለማንኛውም አላህ ያስረዳቸው። ማን ነው ጠይቂ ወይ ደግሞ ጠይቂ። ቃል ሲያልፍ ተናገር፣ ውሃ ሲጎድል ተሻገር። ፕሮፋይል ማውራት ትችላለች ወይ ማውራት ትችላለች። ሰላም ብያለሁ። እንዴት ናቸው? አልሐምዱሊላህ። እንዴት ነሽ? ጥያቄ ነበረኝ። እግዚአብሔር ይመስገን። እሺ ጠይቂ። እሺ ጠይቂ። እሺ በእናንተ ማለት ነው ኢሳ እንትን አድርጓል አይደለም? አድርጓል ነው የምትሉት? አዎ በእኛ ሳይሆን እምነቱ እንደዛ ነው። እሺ ቀጥይ። እኮ በእናንተ እምነት ይቅርታ። እና ለምን ማለት እንዴት አድረገ ሊገድሉት ፈልገው አድረገ ትላላችሁ? እና ለምንድን ነው ሊገድሉት የፈለጉት አይሁዶች? ወይ ቅድም ኑራ አስታወራ ነበር። ለምንድን ነው ቅድም ኑራ አሁን አካባቢ ያወራችልሽ ነበር። አሁን እሺ ችግር የለውም። ነቢዩ ዓለይሂ ሰላቱ ወሰላም ነው ነቢዩላህ ዒሳን ብቻ አይደለም ሊገድሉ የፈለጉት ወይ ደግሞ ሲያራርጡ የነበሩ እሱን አይደለም። ብዙ ነቢያቶችን አይቀበሉ ነበር አይሁዶች። ብዙ ነቢያቶችን ያሕያን አልተቀበሉ ነበር አይደለም። ያሕያ ምንድን ነው የሚሉት በእነሱ? አጥማቂው የማን ነው? ምጥሙቅ ማን የሚሉት ያሕያን? መጥመቁ ዮሐንስ። መጥመቁ ዮሐንስንም አይቀበሉ ነበር አይደለም። መጽሐፋቸው ላይ ሲያሳዱትም ማን ነበር? እስር ቤት ላይ ሆኖ ነው ሞታል የሚለው መጽሐፋቸው። እንዴት ነው የሚያስተምሩት እናንተ ትምህርት ላይ መጥመቀ ዮሐንስን? አሁን ነው ያልሽው ልጅ። ስለእናንተን የጠየቅኩት ይቅርታ። እሺ በቃ ስለኛ ከጠየቅ ችግር የለውም። ይሄ አይሁዶች ብዙ ነቢያቶችን እንደ ነቢይነት አይቀበሉም። ብዙ ነቢያቶችን ዒሳን ወይ ኢየሱስን የዝሙት ልጅ ነው ብሎ ነው የሚያወሩት። በዝሙት ይቅርታ፣ አንድ ጊዜ በዝሙት የተወለደ ነው ይላሉ። በዝሙት የተወለደ ነው ብሎ እንትን ይላሉ። እሱም መግደሉ ፈልገዋሉ። ምክንያቱም አይሁዶች ነቢያቶችን ይገሉ ነበር። የዘከርያ ልጅ ያሕያን ገድለዋል አይደለም። ሌሎች ነቢያቶችን እንደው በቀን ውስጥ 40 ነቢይ የገደሉበትን ጊዜም አለ። ከዛ 10 ሰዓት አካባቢ ላይ ኖርማል ምንም ነገር እንዳላደረጉ ሆኖ ለገበያም የወጡበትን ለመነገድ የወጡበትም አጋጣሚ አለ። እና አይሁዶች እንደዚህ ናቸው፣ ባህላቸው ነው። በቃ ብዙ ነቢያቶችን ፈሪቀን ከዘቡ ወፈሪቀን የቅትሉ ይላል። ከፊሉን ነቢያቶችን አስተባበሉ፣ ከፊሉን ደግሞ ገደሉ ይላል። ከነዛ መካከል ኢየሱስን የዝሙት ልጅ ነው ይሄ
ቃል ኪዳን የተገባልን ኢየሱስ ነው መሲሑ የተቀባው ደግሞ የተቀባው መሲሕ ነው ብሎ አያም። ለዛ እሱ መግደል ፈለጉ፣ አሯሯጡት፣ ሊገድሉ ፈለጉ። አላህ ጀለ ጀላሉሁ አዳ ነው ወደ ሰማይ እንዲያደርግ ያደረገው ምክንያታቸው ይሄ ነው። ቀለል ባለ ሁኔታ ማለት ነው። አላህ አዳ ነው። ለምን አዳ ነው? የእሱ ፍላጎት ነው። መጨረሻ ተመልሶም ይመጣል። ወኢን ሚን አህል ኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ወየውም አልቅያመት የኩኑ ዐለይሂም ሸሂዳ ይላል። ከመጽሐፍት ባልተቤት አንድም የለም በኢየሱስ ነቢይነት የሚያምን ቢሆን እንጂ ይላል። አስረግጬ የምናገረው ነገር እያንዳንዱ የመጽሐፍ ባልተቤት ክርስቲያኖች በኢየሱስ ነቢይነት ያምናሉ ከሞታቸው በፊት ግን አይጠቅማቸውም። ከሞታቸው በፊት ይሄ ልክ ይሄ ገርገራ ላይ የሞት ስቃይ ላይ በዛ ሰዓት ያምናሉ፣ ነገር ግን አይጠቅማቸውም። ግን በህይወት እያሉ ካመኑ ይጠቅማቸዋል፣ በኢየሱስ ነቢይነት ያመኑ እንደሆኑ። ይሄ ነው ያለው ትምህርት። ሌላ ጥያቄ አለሽ? ቀጥይ። መቀጠል ትችያለሽ። ሚውት ነሽ። እሺ ሌሎቻችሁ ግቡ። በቃ መልስ ጥያቄሽ ይሄ ከሆነ ማድሪ የመለስኩልሽ ይመስለኛል። እህት አለሽ? ጸገነት ጸገነት አለች ላይ ስሟ ጸገነት ነው። እሷ ካልተመቻት አይ ከላይ የገባች አለች ብዬ ነው። ሙሉ ገብታ አልጨረሰችም። ኔትወርክ እያዘሩ ነው። እሺ ቀጥሎ። ለማንኛውም አልገባችም እሷ። እህት አለሽ? አሁን ያወራሽው የጠየቅሽው ልጅ ሳዲ አንድ ቁጥር ያሳየች ነው። ማውራት ፈልገ ሆነ አውሪ። አይ ስራ ላይ ስለሆንኩኝ ቅድም የተናገርኩትን ልናገርና ጥያቄ ካላችሁ ይጠይቃሉ። እኔ ቅድም የተናገርኩት 4 አምላክ ወይም 3 አምላክ ታመልካላችሁ ብዬ የተናገርኩት ከምን አንጻር ነው? ከአስተምህሮታቸው አንጻር ማስረጃ አለ ወይ ሲባል ከማስረጃው ጋር እንመልከት ማለት ነው። ለምሳሌ ክርስቲያኖች፣ ዲያቆኖችም፣ ቄሶችም ቀሲሶችም ጭምር ምንድን ነው አብ ወልድ መንፈስ ቅዱስ አንድ አምላክ ብለው ለግለሰቡ ይሰብካሉ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚላለ ወይ መጽሐፋቸው ላይ ማስረጃ የለም። መጽሐፋቸው ላይ ምን አለ ሲባል ከ3ቱ አካል አንዱ አካል አብ ብቻ መመለክ እንዳለበት መጽሐፍ ቅዱስ ይናገራል። እነሱ ደግሞ ስንት ያደርጋቸዋል? በአካል ሶስት የሆነ ነገር አንድ ሆኖ አያውቅም። ኦኬ ታዲያ በአካል 3 ናቸው ወይ? አዎ 3 ናቸው። ኢየሱስ ክርስቶስ እኔ ሰው ነኝ አለ፣ ኢየሱስ ሰው ነው። እግዚአብሔር እኔ አምላክ ነኝ አለ፣ እግዚአብሔር አብ ነው። መንፈስ ቅዱስ ደግሞ ፐርሰን ነው ብላችሁ ታምናላችሁ? ፐርሰን ነው ማለት ነው። 3ቱ ምንድን ናቸው? የተለያዩ ፐርሰን ናቸው። ፐርሰን ማለት ከአንድ አካል የተነጠለ ማለት ነው። ግልጽ ነው። ከዛ ማርያም ደግሞ ትመለካለች። ይሄ መጽሐፍ የት ነው የሚገኘው ሲባል ተምረ ማርያም እንዝራ 7 ላይ ለአንቺ እንሰግድልሻለን፣ የአምልኮ መስዋዕት እናቀርብልሻለን ይላል። ማነው የጻፈው መጽሐፋችሁን? የቤተ ክርስቲያን አባቶች። እምነታችሁ የተመሰረተው በቤተ ክርስቲያን ነው። ቤተ ክርስቲያን ያለችውን ሁሉ የተገበረችው ሁሉ ትቀበላላችሁ። የመቀበልም ግዴታ አለባችሁ። ለምን ሲባል ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው ብላችሁ ታምናላችሁ። የተመሰረተው ክርስትናችሁ በኢየሱስ ነው፣ በቤተ ክርስቲያን ነው በአጠቃላይ ማለት ነው። ስለዚህ ቤተክርስቲያን ውስጥ ያሉ አባቶችን የሚሉትን መከተል አለባቸው። መጽሐፉን የጻፉት እነሱ ናቸው። ግልጽ ነው። ታዲያ ስንት ሆኑ ሲባል 4 አምላኮች ሆኑ። ታዲያ 4 አምላክ ታመልካላችሁ ክርስቲያኖች? አዎ ታመልካላችሁ። እንደራሳችሁም የራሳችሁ የምታስተምሩት ነው በየጊዜው ማለት ነው። ታዲያ እነሱ እንደሚሉት በኮንፊደንስ እንደሚሰብኩን ማስረጃ የለም። ኦኬ ወገናችን ደግመሽ ከገባሽ አሁንም ማስረጃ ጠይቅሻለሁ። ቅድም ማስረጃ ተሾተሻል። ማስረጃ አግኝተሽ መጣሽ? ሰላም እንዴት ናችሁ? አልሐምዱሊላህ ሰላም ብለናል። ስንት አምላክ አለ በክርስትና? አንድ አምላክ አለ። አሁን ግን እስካሁን ላልሽው ነገር አንቺ ማስረጃ መጻፍ እሱ አንድ አምላክ ማን ነው? ቆይ ተረጋግተሽ ብታወሪ ደስ ይለኛል። እንደመጭ ምናምን አልፈልግም። ተረጋግተሽ ቅዱስ ላይ አንድ አምላክ ነው እኮ ከመጽሐፍ ቅዱስ ላይ ቅድስት ድንግል ማርያም እንደምናመልክ እና 3 የተነጣጠለ አምላክ እንደምናመልክ መጽሐፍ ቅዱስ ክፈችና አሳይኝ። መጽሐፍ ቅዱስ ሳይሆን አባቶች የጻፉት ገድላትና ድርሳን ታውቂያለሽ? ድርሳን መጽሐፍ ታውቂያለሽ? አሁን ምዕራፍና ቁጥር ስጭኝ ያልኩሽ እኮ መጽሐፍ ቅዱስ አዋልድ መጽሐፍ ታውቂያለሽ? በመጀመሪያ አባቶች መጽሐፍ ቅዱስ አትበያ። መጽሐፍ ቅዱስ አይደለም ስሙ። መጽሐፍ ቅዱስ የምትሉት ባይበልን ነው።
እኮ ባይብል ላይ ሶስት የተነጣጠለ አምላክ እንደምናመልክ ማስረጃ ስጭኝና ላንብብ፣ ወይም ደግሞ ኡስታዝ ያነብልናል። እሺ አይዋ በጣም አሪፍ ጎበዝ። ሶስት የተነጣጠለ አምላክ እንደምናመልክ። እሺ አዳምጪኝ። አሁን አንቺ በአምላክ በአካል ሶስት በመለኮት አንድ ብለሽ ታምናለሽ። አብ ወልድ መንፈስ ቅዱስ በአካል ስንት ናቸው? እህቴ ማስረጃ ስጭኝ እኮ አልኩሽ። አዳምጪኛ፣ አዳምጪኝ። እየተናገርኩ ነው። በማስረጃ እኮ ነው የማወራው። እራስሽ እኮ ትመልሺዋለሽ። በአካል ስንት ናቸው አብ ወልድ መንፈስ ቅዱስ? እንዴ ምን ሆነሽ ነው እኮ? ለተናገርሽው ማስረጃ ስጭኝ አልኩሽ እኮ። የተነጣጠለ ሶስት አማልክትም እንደምናመልክ ማስረጃ ስጭኝ አልኩሽ። አንድ አምላክ እንደምናመልክ ሰጥሻለሁ ማስረጃ። እሺ ትንቢተ ኢሳያስ ምዕራፍ 45 ከቁጥር 6 ላይ እግዚአብሔር ከኔ በቀር ሌላ አምላክ የለም ይላል። ዮሐንስ ወንጌል ምዕራፍ 8 ከቁጥር 40 ላይ ኢየሱስ ክርስቶስ እኔ ሰው ነኝ ይላል። እዚህ ጋር ኢየሱስ ክርስቶስ ምንድን ነኝ ይላል? ሰው ነኝ ይላል። እግዚአብሔር ምን ይላል? አምላክ ነኝ ይላል። ሰው ብቻ ሰው ብቻ አይደለም። ሮሜ 9:5 ላይ ከፍተሽ ማንበብ ትችያለሽ። አባቶችም ለእነሱ ናቸውና እርሱም ለዘላለም የተባረከ አምላክ ነው አሜን ይላል መጽሐፍ ቅዱስ። ስለዚህ እሱ ጋር እንሄዳለን። ማን አለ? እሱ ጋር እንሄዳለን። ስምሽ መጽሐፍ ባይብል ላይ ያለውን አንድ አምላክ ከሆነ የምታወሪው፣ ስለዚህ ኢየሱስ ክርስቶስ አምላክ ነው። አሁን አንቺ አንድ አምላክ የምትይው አብ ወልድ መንፈስ ቅዱስ ነው አይደል? አዎ አንድ አምላክ ነው እኮ። ስለዚህ ተረጋጊ። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው አይደል? እንደ እናንተ እምነት? አዎ ጎበዝ። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ከዮሐንስ እስከ ራዕይ ባይብል ላይ ጥቅስ አለ? እሺ ልስጥሽ። ወልድ መንፈስ ቅዱስ ማንበብ ትችያለሽ። ለምሳሌ ማቴዎስ 28:19 ላይ አብ ወልድ እንግዲህ አሕዛብን ሁሉ ሂዱና በአብ በወልድ በመንፈስ ቅዱስም እያጠመቃቸዋቸው ደቀ መዛሙርት። እሱ ጥያቄ አይደለም፣ ትእዛዝ ነው። እሱ ትእዛዝ ነው። እኔ ጥያቄ በአብ በወልድ በመንፈስ ቅዱስ ስሞች ነው የሚለው፣ ስም ነው የሚለው። ስማቸው የለም አለ እኮ አይደለም ጥያቄ። መንፈስ ቅዱስ ስሙ አለ ወይ? አለ። ወልድ ስሙ አለ ወይ? አለ። አብ ስሙ አለ ወይ? አለ እኮ። መጽሐፍ ቅዱስ እኮ ስለ አንድ አምላክ ነው የሚያወራው እኮ። ስለዚህ ምንድን ነው የጠየኩሽ? አዳምጪ ማለት ጥያቄ ምንድን ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ኢየሱስ ደግሞ የእግዚአብሔር አብ ልጅ ነው። መንፈስ ቅዱስ ደግሞ ከእግዚአብሔር የሚወጣ የእግዚአብሔር መንፈስ ነው። እንደዛ ስለሆነ መጽሐፍ ቅዱስ ደግሞ ይሄን አንድ አምላክ ኢየሱስ ክርስቶስም አምላክ እንደሆነ ከአብ እንደሚወለድ መጽሐፍ ቅዱስ ያስተምራል። ጥያቄን ሰረጅ ሮሜ 9:5 ላይ ክፈችና አንብብ ያልኩሽ እኮ። አባቶችም ለእነርሱ ናቸውና ወገን የሚወት አድርጊ። ቸርች አይደለም ያለሽው፣ የሚወት አድርጊ። ለጥያቄ መልስ መስጠት ካልቻልሽ ዝም በይ ሀቢብቲ። አብ ወልድ መንፈስ ቅዱስ በመለኮት አንድ ናቸው የሚል ጥቅስ አለ ወይንስ የለም? ጥያቄ አታድርጉ። በፈጣሪ ስም ልቦናቸው እያወቀ ለምን ሰው ታደርጋላችሁ? እኔ ጥያቄ አይደለም እሱ። ስማቸው አለ ወይ? አሁን ስማቸው አለ ተጠቅሷል። እሱ እኮ አይደለም ጥያቄ። አብ ወልድ መንፈስ ቅዱስ አንድ አምላክ ብላችሁ ትውልዱን እንደምታታልሉት ማስረጃ ግን አለ ወይ ነው? ማስረጃ አለች? እሺ መዝሙረ ዳዊት ክፈችልኝ። እሺ መዝሙር ምን ይላል? 32 ቁጥር 6 ላይ ምን ይላል? በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቹም ሁሉ በአፍ ውስጥ ትንፋስ ይላል። ስለዚህ የእግዚአብሔር ቃል ሰማይና ምድርን ጸና እስማማለሁ እኮ። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቹም ሁሉ በአፍ ውስጥ ትንፋስ። ስለዚህ እግዚአብሔር ቃል የተባለው ወልድ ኢየሱስ ክርስቶስ እንደሆነ ያስተምራል። አይደለም ከየት አመጣሽው? አሁን ልጨምርሽ እንዲ ቁጥር 1 ላይ አንብቢልኝ። እንደ አንቺ እንኳን ቃል ኢየሱስ ነው ብለሽ እንኳን ብትመጭ እንደ አንቺ ቢሄድልሽ መንፈስ እኮ ቃል እንደነበረ እኮ ዮሐንስ እኮ መጀመሪያ ላይ ይናገራል። ዮሐንስ ወንጌል ምዕራፍ 1 ላይ እኮ በመጀመሪያ እሱ ጥያቄ አይደለም። ያን ቃል ደግሞ ስጋ እንደሆነ ቁጥር 14 ላይ ይናገራል። ክርስቲያኖች እየጠጣችሁ አትመጡ በፈጣሪ ስም። አንዴ አዳምጪ። ሂሌናች እያወቀ ሂሌናችን አትሸውጂ። ሳዲ በስነ ስርዓት እንትናው እሺ ኖ እኔ እያወቀ ሂሌናችሁ ለምን ይሸውዳሉ? ይሄ እኮ ግልጽ እኮ አንቺ ነሽ ልክ ወደ እውነቱ እኮ አዳምጪኝ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል መጽሐፍ ቅዱስ ላይ አለ ወይስ የለም? ይሄ ብቻ አለ። እሺ በቃ አንቺ አንብቢልኝ። እሺ ዮሐንስ ወንጌል ምዕራፍ 1 ክፈችና አንቺ አንብቢው። እሺ እሱ እኮ አንድ ናቸው የሚል የለም። በቃ እሺ ለምን አንቺ እንደስ ምንድን ነው? እሺ አንቺ አንብቢው፣ አንብቢውና እንስማ። አንቺ እንደስ እንድልሽ በቃ ልክፈትና ታስረጅኛለሽ። በእናትሽ ተረጋግተሽ አንብቢው። እሺ ዮሐንስ ወንጌል ምዕራፍ 1 አውጪ። እሺ አንቺ ከምትከፊብኝ አብ ወልድ መንፈስ ቅዱስ እግዚአብሔር ይመስገን። ምን ነው እውነትን ይዣለሁ እኮ እውነትን መንገድም ኢየሱስ ክርስቶስ እንደሆነ እኮ ነው ይዣለሁ። ስለማቅ ምንም ነገር ምንም አልተጋገረች። ኢየሱስ ብቻ ሳይሆን ነብያቶች መንገድ ናቸው። እሱ ነብረና ያለ አንብቤ ሻይ ነው ዮሐንስ ወንጌል ምዕራፍ 1 አውጭና አንብቤ
እሺ ቀስ በይና አስረጅኝ። አንብቢው። ቃል በቃል ነው የምጠይቅሽ። እኔ ማንበብ ብቻ ሳይሆን በመጀመሪያ ቃል ነበር ይላል። በመጀመሪያ ቃል ነበር የተባለው ማን ነው? ኢየሱስ ክርስቶስ። አንድ ኢየሱስ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ይላል። ይሄስ ማን ነው? አዎ በእግዚአብሔር ዘንድ ነበረ። ኢየሱስ ክርስቶስ በእግዚአብሔር ዘንድ ነበረ እኮ። ችግር የለም። ማን ነው ይሄ? መጀመሪያ ኢየሱስ ነው ብለናል። ሁለተኛው ማን ነው? ቃልም በእግዚአብሔር በመጀመሪያ ቃል ነበረ። እሺ ቃልም በእግዚአብሔር ዘንድ ነበረ። ቃልም እግዚአብሔር ነበረ። ራሱ እግዚአብሔር ነበረ እያለሽ ተረጋጊ። ቆይ በመጀመሪያ ቃል ነበረ ኢየሱስ ብለናል። ኢየሱስ ብለሽኛል። ኢየሱስ ብያለሁ። ኦኬ። ሁለተኛ ላይ ቃልም እግዚአብሔር ነበረ ይላል። ይሄንን ማን ነው? ቃልም እግዚአብሔር ነበረ። አዎ እግዚአብሔር ነበረ። በእግዚአብሔር ራሱ ደግሞ እግዚአብሔር ነበረ። ቁጥር 2 ላይ አንብቢው ማሪ። አንድ የአዳምጪኝና ቃል በቃል እናውራ። በመጀመሪያ ቃል ነበር ኢየሱስ። ገብቶኛል። አዎ ገብቶኛል። በመጀመሪያ ቃል ነበር የተባለው ማን ነው ሲል ኢየሱስ አልሻገር ቃልም እግዚአብሔር ዘንድ ነበር። ቃልም እግዚአብሔር ነበር አለ። ስንት እግዚአብሔር? It's